በጣም ቀይ የምትስብ ልብሶቿ የሚያማምሩ የምታረጋቸው ነገሮች ሁሉ ውድ በቃ ሁሉ ጊዜ በተደጋጋሚ ከሷ ጋር እንድንገናኝ ሆነ እኔ አጋጣሚ ይሁን ሆን ብላ አስባ ይሁን ምንም የማውቀው ነገር የለም እኔ ህመሜን ተረድተህ እኮ ሄዳል አዳምጠኛል እኮ በቃ ያን ሁሉ ነገር እኮ አሳልፌያለሁ ሴት ልጅ ነኝ ተደፈርኩኝ እያልኩ ነው ሳልፈልግ ይሄ ሰውዬ ነው ያገባኝ እያልኩ ነው ለእናቴ ምክንያት በእናቴ ምክንያት ነው ያገባሁት እያልኩ ነው በቃ እኮ ስለዚህ እውነት እናትሽ መታመማቸውን እውነት የታመመ እናት መኖሩን ማረጋገጥ እፈልጋለሁ አግባ አረ ብለው ከገጠርም የሆነች ልጅ ሲያመጡልኝ አለባበሷ እንደዚህ አይጥምም እንደዚህ እንትን አትልም እንደ ከተማ ልጅ እንትን አትልም እያልኩ ከነሱ ጋር ስጣላ እነሱ የሚሉኝን አልሰማም እያልኩኝ ህይወት እንግዲህ እኛ እንዳሰብናት አይሆንም እናቴ አሁን ታማል ጋር ነቻለችው ገባ አንተ ስትሄድ ወጣ ልትቀበልህ አትችልም መቼም አልጋ ላይ ተነስታ ችግር የለውም አድራሻውን ከነገርሽኝ በቤት ቁጥራቸው ሄጄ ማግኘት ይችላል ማን ብለህ ነው የምትሄደው ማን ብለህ ትሄዳለህ እሺ እና ምን ታደርጊልኝ ነው እሺ አዳምጠኝ ስለዚህ እዛ የሆነ ሰው እኔ ጎረቤት መጀመሪያ እሷን አውርቼ ፍቃደኛ መሆኗን ራሱ ለመጣር ተፈልጋለሁ ምክንያቱም በእኔ ምክንያት እናቴ እንድትሰቃይ አልፈልግም እሺ አሁን የት ቤት ነው ያለሁት አንዲት ባሏ የሞተባት ልጅ ለትምህርት ቤት ለልጆቹ ዩኒፎርም መክፈያ አጣ ትንሽ የረዳኋት ሴት ናት አሁን አንተንም አልጥልህም ብላ እሷ ቤት ነው ያረፍኩት ይሄው እንደምታየው እሷ ጋር ነው ያረፍኩት ደግነት ዞሮ ዞሮ እኔ ግራኔ ስነቃ እሷ ቤት ነኝ ያለሁት እንዴት መጣው የሰው ሀገር የሰው ነው በተለያየ ምክንያቶች ከሀገር ወጥተው እየኖሩ ነገር ግን ሀገሮት ላይ ምንም አይነት ጥሪት ካልያዙ ምናልባትም ይህን ህልሞን የሚያሳኩበት ጊዜው አሁን ሊሆን ይችላል ለዚህ ደግሞ ሰመር ሪል ስቴት አዲስ ጥሩ አማራጭ ይዞላችሁ ብቅ ብሏል በሜክሲኮ ቡልጋሪያ ከአፍሪካ ህብረት ጀርባ አንድ ቆንጆ ቅንጡ አፓርትመንትን እየገነባ እንገኛለን የእርሶ ባለቤት ለመሆን የሚጠበቀው 10% ቅድመ ክፍያ ብቻ ነው ይህም ማለት 755,000 ብር ብቻ 50% የባንክ ብድርንም እንደ አማራጭ ለእናንተ አቅርበናል በተሙ በዴቭ በእስክንድርና በሮቤል ከመጡ ደግሞ ለየት ያለ ቅናሽንም ይዘን እንጠብቃችኋለን ከታች በተጠቀሰው ስልክ ቁጥር ፍጹም ብለው ይደውሉ ፍጹም ሪያሊቲ ትሪፕስ እንግዲህ በቤት ውጪ ስታስጨንቀኝ እኔ በቃ ይሄ ነገር ስበቃኝ ብዬ ስላት አረ የኔ ልቤን ደካማ ጎኔን እንዴት እንዳገኘችው አላቅም እኔ አባት ሳገኝ መንገድ ላይ አላልፍም ማለፍ ብቻ አይደለም እንባዬ እየፈሰሰ ነው ለአባት የምሰጠው እናት ለማኝ አብስላም ይሄው ነገር አድርጋ ራሷን መቻል ትችላለች አባቶች ግን በጣም የሚያሳዝኑኝ እንዲሁም እንግዲህ ስለ መኮንንም ያሉት ነገር አለ መኮንን በጣም አረመኔ ሰው እንደሆነ መኮንን በጣም መጥፎ ሰው እንደሆነ እየተናገሩ ነው የነበረው እንግዲህ በውሽማዋና እንግዲህ የመኮንን ሚስት የነበረችው ማለት ነው ስለዚህ እስቲ መኮንን ጀርባስ ያለው ምንድነው የሚለውን እሱንም ለመመርመር ሙከራ ያደረግን ነው ሳይ በጣም ትልቅ ቤት ውስጥ በጣም የሚያምር ቤት ውስጥ ካሰብኩት ውጪ ሌላ ቤት ሲገባ አየዋቸው በልቤ ይዤ እሱ በጠንቋይ እየተመሩ ነው ከዛ ይሄ ገንዘብ ያለውን ሰው ይከታተላሉ ያንን ገንዘብ ያለውን ሰው በረቀቀ ጥበብ ገንዘቡ እንዲገባ ያደርጋሉ ከተነቃባቸው ካልተነቃባቸው መዝረፉን ይቀጥላሉ ልክ ሲነቃባቸው ግን ያንን ሰው የማስወገድ ስራ ይሰራሉ ልክ ገብቼ ጥፍ እንዳልኩኝ የሆነ ኃይል ማጅራቴን በትልቅ ዱላ መቱኝ ከዛ ምን ራሴን አላውቅም እንደገባው እኔ ለሷ ነግራታለሁ ይሄ ነገር ብዬ ስል እሷ ጋር ምን እንደተፈጠረ አላውቅም የሆነ ሰው አዘጋጅታ ማጅራቴን በትልቅ ብረት እዚህ ጋር እንዴት እንደመቱ ልነግር አልችልም ልክ መኪናዬን አቆሜ ቤት እንደገባው ልክ ገብቼ ጥፍ እንዳልኩኝ የሆነ ኃይል ማጅራቴን በትልቅ ዱላ መቱኝ ነገር ነው ያውቁት ምን ብለሽ ነው ያገርሻቸው ስለአጥያታችን ስለ እያንዳንዱ ነገር አውቻቸዋለሁ በቃ እንደዛ ካልሽማ ገዳይ አንቺ ነሽ እንደውም ይሄ እንኳን መጣችሁ በቃ ዋና ወንጀለኛ እቺ እኮ ነው ምንድን ነው የምታወራው አዎ የመኮንን ገዳይ ነሽ ያማህል አንተ በዚህ ደረጃ ከወደቀ በኋላ ነው እሷ ሞቷል ብለን አፋፍሰን በጨርቅ አስረን
መኪና አድርገን ከአዲስ አበባ ውጭ ይጣሉ ነው ማለት ነው። ከከተማ ውጭ አድርገን ጣሉ ነው። እየነገርኩ እኮ ነው። ትክክለኛው ነገር እያወራሁ ነው። ገፍትሮ የጣለው ራሱ ነው። ሲጨቃጨቁ አብረው አንተ ከገዛ ሚስት ላይ አንድ ሰው አብሮ ተኝቶ ብታገኘው ምንድነው የሚሰማ? ምን ሆነ ነው እንዴ? በቃ ከሚስቱ ጋር ተኝቶ አገኘው፣ ገፈተረው፣ ጣለው፣ ተያያዙ። ከኔ ጋር ምን ጉዳይ ያለው ሲጀመር? እኔ እኮ እንዳረለ ታዲያ ለምንድን ነው በመኮንን ግድያ ተጠርጥረህ አንተን ነው የምንፈልገው? ማኔ አንተ እኔ በመኮንን ግድያ ስለምትለው ነገር ዘመድ እንዳለው ራሱ እናውቃለን። እኔ ዘመድ አረ ይሄ ማይሆን ነገር ነው እየተናገረ ሌላ ነገር ውስጥ አንግባ። ዘመኛ አይደለ? ቁጭ ብለን የምናወራ ከሆነ ዘመዴ ነች። እንዴት ነው ምንድነው የምታወሩ? ቤት ይሄ ብቻ አይደለም። ይሄን ያማረ ግቢ ብቻ አይደለም ቤት ያለው፣ ሌላም ቤት አለው። እሺ ገባ? ሊያ ቤት ደግሞ ይኸውልህ በቤተሰብ በእናቱ ስም ነው ያደረገው። የቤቱን የራሱ ቤት ነው፣ ገንዘብ አለው፣ ንብረት አለው። ይሄንን ስለሚያውቅ እኔ የምሰራው ነገር አላውቅም። ነጋዴ እንደሆነ ብቻ ነው የማውቀው። የገደልከው ሰውዬ በህይወት ስለመጣ ነው። ምንድነው ቁጭ በል ብያለሁ። ትሰማኛለህ አይደለ? አርፈህ ቁጭ በል እሺ። ገድዬዋለሁ ብለህ የጣልከው ሰውዬ ነው አይደለ? ይኸውልህ ሞኬ እባክህን ተረጋጋ። ቆይ እስቲ ማለት ይሄ እንትን ነው። እጅህን ዞር አድርገህ እሺ። እኔ ማየው ማለት ምንድነው የተከናወነ ያለው? ይሄ ማየው ምንድነው? ይኸውልህ ሰውዬ መንፈስ ነው። ተረጋግተህ ቁጭ በል እያልኩህ። ይሄ መኮንን አልሞተም እንዴ? አንቺ ጭራሽ እጅህን እንዳታነሳ እሺ። ትሰማኛለህ አይደለ? እጅህን እንዳታነሳ። ይቺ ጉደኛ እውነት አለኝ የምትል ከሆነ ስለሷ እኔ እውነት አለኝ። ምንድነው እውነት ያለህ? ስለዚህ እሷ ጉደኛ ቅሌታ መሰሪ ሰይጣን ስለሷ ብዙ ነገር መናገር እችላለሁ። ሰላም ውድ የገመና ቻናል ቤተሰቦች እንዴት ናችሁ? እኔ ዮኒ ነኝ። ያው እንግዲህ ትልቅ ኬዝ እንዳጋጠመን ታውቃላችሁ። በጣም አስደንጋጭ ልብ የሚነካ እንዲሁም ደግሞ ግራ የሚያጋባ ነገር እንደደረሰን ታውቃላችሁና በዛም ላይ እንግዲህ ስንመረምር የተለያዩ ነገሮችን አግኝተናል። የተለያዩ በጣም አስደንጋጭ ነገሮችንም አግኝተናል። እንግዲህ ጫካ ውስጥ ተጥሎ ፈጣሪ ደግሞ ያው እንዲሞት ያልፈቀደው ነፍስ ስለሆነ አንድ ግለሰብ እንግዲህ ከአንስቶት አሳክሞት እንግዲህ መልሶ ወደ አዲስ አበባ ይዞት መጥቶ የተፈጠረውን ነገር በደንብ ታስታውሳላችሁና ትንሽ አንዳንድ ግራ የሚያጋቡ ነገሮች አሉ። በመሃል እንዴት እንደሆኑ ነገሮችን እያጣራን በነበረበት ሰዓት ያገኘናቸው ፍንጮችም አሉና ዛሬ ወደ አንድ ቦታ ላይ አንድ ሰው በአስቸኳይ እንፈልጋቸዋለን ብሎ ጠርቶናል። በዚህ ጉዳይ ነው አሁን በመሰሩት ኬዝ ሲለን በጣም ደንግጠን ነው እንግዲህ ወደዛ ቦታ ላይ ለመሄድ እንትን ያልነውና አሁን ባልደረቦቼም ዕቃ ምናምን እያዘገጃጁ ስለሆነ ካሜራም ያለውን ነገር እያዘገጃጁ ስለሆነ እነሱ እንደጨረሱ እንግዲህ ወደዛው ምን ሄድ ይሆናል ማለት ነው። እስከዛ ለእናንተ የተፈጠረውን ነገር ገለጻ ላድርግላችሁ ብዬ ነው። ያው ብዙ አይነት ምርመራዎችን አድርገን ነበረ። ወደ ህግ ቦታም እንዲሄዱ አይታችኋቸዋል። እንግዲህ እነዛን ባልና ሚስት ሳይሆን ውሽማ ተብዬው ዘመድ ነኝ ብሎ እንግዲህ ሰውየው ቤት መኮንን ቤት ገብቶ መኮንንን ለዚህ ጉዳት የዳረገው ግለሰብ በቁጥጥራችን ስር ውሏልና እሱን ወደ ህግ ቦታ ወስደነዋል። እሷን ደግሞ ብዙ ምርመራ ስለሚያስፈልገን እሷን ከኛ ጋር ያለችው አሁንም ቢሆን እሷንም እየመረመርን ያለንበት ሁኔታ ነው ያለውና ሰራተኛዋም ቢሆን የተፈጠረውን ነገር አይታ ዝም በማለቷ ገንዘብ ተቀብላ ዝም በማለቷ እነዚህ ነገሮች ያው እንደ ወንጀል ስለሚያስጠይቃት እሷም ወደ ማረሚያ ገብታለች ማለት ነው። እንግዲህ ፍርዷን እየጠበቀች እየተከታተለችን ያለችው ትንሽ ያው የተፈጠሩት ነገሮች ለኛም ከበድ ብለዋል። ነገሮች አሁን እርግጠኛ ሆነን ከጀርባ ሌላ ሴራ አለ ወይስ ምንድነው የሚለውን ነገር ለማጣራት ነው እንግዲህ ይሄ ሁሉ ነገር እየጣራን ያለነውና አሁን ደግሞ ያገኘን ግለሰብ ማለት እኛ ጋር ደውሎ በጣም አስቸኳይ ነው በዚሁ በያዛችሁት ኬዝ ላይ በጣም የማውቀው ነገር አለ፣ ይህ ነገር በጣም እኔ ላይ የሚደረሰ ነገር ነው ምናምን ሲል ግራ ገብቶናል። እኛ እንግዲህ አደጋ ነው ብለን ያሰብነው ነገር እስቲ ለማንኛውም ከጀርባ ያለ ነገር ካለ እስቲ ሄደን እናጣራለን። ምንድነውስ የደወለልን ግለሰብ ምንድነውስ የሚነግረን የሚለውን ሄደን በቦታው ላይ ተገኝተን እንግዲህ እናጣራለን ማለት ነው። ምናልባት እቺ ግለሰብ እንግዲህ ከጀርባዋ የተደበቀ ሴራ ካለ እያንዳንዱን ነገር እናወጣጣለን። እንዲሁም እንግዲህ ስለ መኮንንም ያሉት ነገር አለ። መኮንን በጣም አረመኔ ሰው እንደሆነ፣ መኮንን በጣም መጥፎ ሰው እንደሆነ እየተናገሩ ነው የነበረው እንግዲህ በውሽማዋና እንግዲህ የመኮንን ሚስት የነበረችው ማለት ነው። ስለዚህ እስቲ መኮንን ጀርባስ ያለው ምንድነው የሚለውን እሱንም ለመመርመር ሙከራ ያደረግን ነው። መኮንን ደግሞ በተወሰነ መልኩ ማገገሞች ይታዩበታል። አንዳንድ ነገሮችን ማስታወስ ጀምሯል። እንግዲህ እሱም ቢሆን አሁን ሕክምና ቦታ ላይ ነው ያለው። እሱም ቢሆን የተወሰኑ ነገሮችን ማስታወስ እንደጀመረና ቀደም ያሉትን ነገሮች ከአደጋው በፊት የነበሩትን ነገሮች የተወሰኑ ነገሮች እያስታወሰ ነው ያለውና
እስቲ ምናልባት ካደጋው በኋላ አደጋውም ሲከሰት እንዴት እንደነበረ ማስታወስ ከቻለ እሱንም እንግዲህ ወደፊት ጋብዘ ነው ምንድነው የተፈጠረው የሚለውን ከራሱ አንደበት እንሰማለንና ያው ብዙ ነገሮች ጠይቀናል ብዙ ነገሮች መርምረናል እንግዲህ በጣም የሚያስገርም ነገር ነው የተፈጠረው ያው አትሙች የተባለች ነፍስ እንግዲህ በምን ያክል ርቀት ሄዶ እንደተረፈ ያው ለማመን ይከብዳል ሁሉም ሲያዩት መንፈስ ያዩን ይመስላቸው በጣም ሊደነገጡት በእውነት ነገሮች መገጣጠማቸው ነገሮች እንደዚህ መያያዛቸው እኔ በጣም ነው የገረመኝ እንግዲህ ያው በዋነኝነት እዚህ ላይ ሊመሰገን የሚገባው ስንታየው ነው ስንታየውን እንግዲህ ከልብ ልናመሰግነው እንወዳለን ደጋግሜም እያመሰገንኩት ነውና ስንታየው እዚህ ጋር ዋናውን የአንበሳ ድርሻ የወሰደው ስንታየው ነው ስንታየው ያንን ግለሰብ እነዛን ሁሉ ነገሮች ተቋቁሞ አንስቶ አድኖት እንግዲህ ሕክምናው ወስዶት ወጪ እንግዲህ ያ ሁሉ ወጪ ያለበት እነዛን ነገሮች ችሎ እንግዲህ መኮንንን አሳክሞ ለዚህ አብቅቶታል ፈጣሪ ደግሞ ያለው ነገር ይጋለጥ እውነታው ይጋለጥ ሲባል መኮንን ኪስ ውስጥ እንግዲህ የተገኘችው የዛች የሰራተኛዋ ፎቶ ባይኖር ኖሮ መኮንን የማንነቱን ሁሉ ለማግኘት በጣም አዳጋች የሚሆንበት ሁኔታ ነው የነበረውና የሰራተኛዋን ፎቶ መኮንን ኪስ ውስጥ የያዘበት እንግዲህ ምክንያቱም ያው ሰራተኛዋንም እንግዲህ በግል ጠይቀናት ነበርና ቡክ ሊከፍትላት እንደነበረና ያው ለዛም አጋጣሚ ይዞት እንደነበረ ነው እንግዲህ ረጅም ጊዜ አሁን እሷ እንደነገረችን ከሆነ ረጅም ጊዜ ይዞት እየረሳው ጋሽ ያወጣልኝ ስትለው እየረሳው እያለች ነውና እንትን ያለችው ያው አጋጣሚ ምክንያት ነው እንግዲህ ፈጣሪ ሁሉን ነገር እንትን ሲል ምክንያት ነው በጊዜ አውጥቶላት ይሄኔ ቡኳንም ሰጥቷት ቢሆን ኖሮ ይሄኔ ለማግኘትም ከባድ ይሆን ነበር ነገር ግን እነዚህ ነገሮች እንዲገጣጠሙ እውነታው እንዲታወቅ እንግዲህ ፈጣሪ ያደረገው እንትን ነው ብዬ ነው የማስበውና አንዳንዴ እውነታ ተደብቃ አትቀርም ምንም ቢሆን ምን ትጋለጣለችና ሰዎች ስለ እምነታችን ስለ እውነታችን ብለን ነገሮችን ማድረግ አለብን ብዬ ነው የማስበው በዛ አጋጣሚ ስንታየውን አሁንም ቢሆን ከልብ ላመሰግነው ወዳለው እንግዲህ ከሱም ጋር አንዳንድ ነገሮችን እያወራን እየተነጋገርን ያለንበት ሁኔታ ነው ያለውና እንደዚህ አይነት መልካም ሰዎች ሊበረታቱና ሊደገፉ የሚገባቸው ሰዎች ናቸው ስለዚህ እንግዲህ ባልደረቦቼም ይመስለኛል ጨርሰናል እያሉኝ ነው ስለዚህ ወደዛው እንግዲህ የጠራን ግለሰብ ምንድነው የሚያውቀው ምንስ አይቶ ነው ማለት ስለየትኛው ጉዳይ ነው የሚለው ነገር በጣም አስደንግጦናልና ስለማን ሊነግረን ይሆን ስለመኮንን ወይስ ስለ መኮንን ሚስት ነው ወይስ ምንድነው የሚለው ነገር እስቲ ዛው ሄደን እናያለን ማለት ነው ያው አብራችሁን ቆይታችሁ እንግዲህ ከኛ ጋር ሐሳብ አስተያየታችሁን እየሰጣችሁ ከኛ ጋር እንድትቆዩ እንግዲህ በአክብሮት እንጋብዛለን ማለት ነው እስከዛው ድረስ እንግዲህ አብራችሁን ቆዩ እንግዲህ ያው እንኳን ደህና መጣችሁ መሰረት መተናል እንኳን ደህና ቆዩን እንግዲህ እንኳን ደህና መጣችሁ ምንም አይደል እንግዲህ ያው በጣም አጣድፈው ነበር የጠሩን የተፈጠረውን ነገር ለማወቅ እኛም ጓጉተናልና በመሰሩት ኬዝ ላይ ነው አሁን በያዛችሁት ጉዳይ ላይ ሲሉን ግራ ገብቶን እንደውም የቀደመውን ቪዲዮ አይቶ ይሆን ብለን ተጠራጥረን ጠይቀኖት ነበርና አሁን ባለው እንግዲህ በነጋሽ መኮንን ጉዳይ ላይ ሲሉ በጣም እኛም ደንግጠን ነው እንትን ያልነውና ምንድነው አሁን ያለው ነገር እኛ በጣም ግራ ገብቶናልና ምን አዲስ ነገር ሊነግሩን ነው ብለን ትንሽ ስለተደናገጠን ነው እንግዲህ እንትን ያልነው አዎ ምን ላስታውስ እንኳን ደህና መጣችሁ በጣም ጉዳዩ እንኳን እንደዚህ ከሆነ አንድ አመት ካንድ ወር ምናምን ገደማ ይሆናል ግን እንኳን ደህና መጣችሁ በእውነት እኔ ግራ ገባኝ እንግዲህ እስቲ በመጀመሪያ ስሞትንም እንግዲህ እየጠራን እንድንል ስሞትንም ይንገሩንና ያለውን ነገር እስቲ በስምም እየተጠራራን እንድንል እርሶ በደንብ ያቆኛል መሰለኝ ቻናላችንን የሚከታተላሉና እኔ ደግሞ እርሶ ልተዋወቅና እስቲ ጉዳዩን እንቀጥለው እኔ ፍቃዱ እባላለሁ እሺ አቶ ፍቃዱ እባላለሁ እንኳን ደህና መጣችሁ ግን በእውነት እያሰብኩት እያለ ደግሞ እናንተ በመምጣታችሁ ደግሞ በጣም የሚገርም ነው በጣም ነው ደስ ያለኝ በመምጣታችሁ እንግዲህ ከረጅም ጊዜ በኋላ ትንሽ እንትን ብትሉም አንድ አመት ከምናምን ይሆነኛል እንግዲህ በእንደዚህ አይነት ሁኔታ ውስጥ ጋለሁኝ እንግዲህ አቶ ፍቃዱ እኛ አሁን አንድ ኬዝ እየመረመርን ነው እንግዲህ እርሶ ሌላ አዲስ ጉዳይ ከሆነ የሚነግሩን ችግር የለም የእርሶን ጉዳይ እንይዛለን ግን እኛ አሁን ቅድሚያ የያዝነውን ኬዝ መጨረስ ስላለብን አስቸኳይ ነገር አለብን ዛሬ ወደ እርሶም ስንመጣ የኔ ጉዳይ አስቸኳይ ነው በዚህ ጉዳይ ላይ የማውቀው ነገር አለ ስላሉ ወደዚህ የመጣ ነውና ሌላ ጉዳይ ከሆነ ባኮትን ሌላ ጊዜ እንመለሳለን እንደው ጊዜያችንን ባይገሉብን አረ እንደው አስቸኳይ ነው እንደውችን ነገር ሳልተነፍስ እንኳን ህይወቴ ብታልፍኮ ጸጸቱንም አልችለውም ለኔም የኔንም መዳንና የኔን ተስፋ
ፍርድ ለሚጠብቁ ሰዎች እኮ ራሱ ትልቅ ተስፋ ነው። እኔ ይህን ነገር ለእናንተ ከነገርኩ በኋላ ህይወቴን ነፍሴ ብታልፍም እንደው አይቆጨኝም በእውነት ይህን ነገር ለመናገር። ጉዳይ ጋር ከኛው ጉዳይ ጋር የተያያዘ ነው። አረ በጣም ከእናንተው ጉዳይ ጋር የተገናኘ ነው። በትክክል ከእናንተ ጋር የተገናኘ ጉዳይ እኮ ምንድነው ታዲያ? እኔ እኮ በጣም አጓጉኝ ጋሽ ፍቃዱ። ሰሚ እኮ ነው ያጣነው። ሰሚ እኮ ነው ያጣነው። የትን ተንፍስ የትን እናገር። ይኸውልህ እኔ በአስተዳደጌ በጣም በችግር ያደግኩኝ በብዙ ችግር በብዙ ረሃብ ያደግኩኝ ሰው ነኝ። ግን የሆነ ወቅት ላይ ደግሞ ያው ህይወት ቀናልኝና እግዚአብሔርን በቃ አለኝና የአንዳንድ የስራ በሮች ሲከፈቱልኝ ተፍተፍ ወዲያ ማለት ሲጀምር ነገሮች እየተሳኩልኝ መጡ። ቤተሰቦች መራ አግባ አረ ብለው ከገጠርም የሆነች ልጅ ሲያመጡልኝ አለባበሷ እንደዚህ አይጥምም እንደዚህ እንትን አትልም እንደ ከተማ ልጅ እንትን አትልም እያልኩኝ ከነሱ ጋር ስጣላ እነሱ የሚሉኝን አልሰማም እያልኩኝ ህይወት እንግዲህ እኛ እንዳሰብናት አያምንም። እኔ እንዳሰብኩት አሉን መራተው እያሉ ሲሉኝ እኔ ንጹህ ልጅ ናት ምንም ነገር አታውቅም ፈሪሃ እግዚአብሔር ያላት ናት እያሉኝ እኔ ግን የውጭውን ነገር አለባበሷን አነጋገሯን እያየሁ እምቢ እያልኩ የእነሱን ቃል እየገፋሁ ያው እንግዲህ ያው የመከራ ጊዜ የችግር ጊዜ አልፎ ህይወት እየተሳካ ሲመጣ በእግር መሄድ ታቆምና በመኪና መሄድ ትጀምራለህ። ትንሽ ሆቴሎች መጠቀም ታቆምና ትልልቅ ሆቴሎች ላይ መገናኘት ምናምን ታዘውትራለህ። ነገር ግን ከሆነች ልጅ ጋር ያለኝ አጋጣሚ በጣም ቀይ የምትስብ ልብሶች የሚያማምሩ የምታረጋቸው ነገሮች ሁሉ ውድ በቃ ሁልጊዜ በተደጋጋሚ ከሷ ጋር እንድንገናኝ ሆነ። እኔ አጋጣሚ ይሁን ብላ አስባ ይሁን ምንም የማውቀው ነገር የለም። ነገር ግን ከኔ ስራ ጋር እኔ የሆነ ሀሳብ በኔ ስራ እኔ የሆነ ሀሳብ እኔ በምሰራ መልክ ስትሄድ የኔን ሀሳብ ተከትላ የሆነ ነገር ስታደርግ ሀሳቧ ከሀሳቤ ጋር መንገዷ ከመንገዴ ጋር ነገሮች የተመቻቹ መሰለኝና ያው የምታረጋቸው ልብሶች የምታረጋቸው ነገሮች በጣም ውድ ናቸው እና ደግሞ ከበኔ መንገድ የሄደች ከኔ ጋር አይነት ተመሳሳይ ያገኘው ብዬ ድንገት ሳላስበው ከሷ ጋር መቀራረብ ጀመርኩኝ። ያው እንግዲህ ያንን እንደነገርኩ ያው ቤተሰቦቿ ያመጡልኝን እንደዛ የነበረች ልጅ እምቢ ብዬ ከሷ ጋር መኖር ጀመርኩኝ። ይሁን እንግዲህ እግዚአብሔር ያሳካልኝ ነው ብዬ የተሻለ አገኘው ብዬ መኖር ስንጀምር ትንሽ እንደተጓዝን ትንሽ ርቀት ትንሽ ወራቶች እንዳሳለፈን ባህሪዋ መቀየር ጀመረ። ነገሯ ሁሉ መቀየር ጀመረ። የሆነ ነገር አምጣ ገንዘብ አምጣ ነው። ይሄ ነገር አለቀ ገንዘብ አምጣ ነው። እንዴ ወንድሜ ትልቅ ሆቴል እንኳን ዘይት እኔ አንዳንድ ብዙ ጊዜ ሆቴል ለመመገበው ዘይት በየቀን ውሃ እንኳን ብትጠጣ እንኳን ዘይት እንኳን ያልቅ ለትልቅ ሆቴል የምታወጣውን የሽንኩርት የጤፍ እያለችኝ የምትቀበለኝ ይሁን ፈጣሪ የማያልቅ ገንዘብ ሰጥቶኛል። እሷንም ከማጣ ምን ችግር የለም እስኪ ምን አስባ ነው ብዬ እየተጠራጠርኩኝ የምትለኝን እሰጣለሁ። ይሄ አለቀ ገንዘብ አምጣ ነው። ይሄ ነገር አለቀ ገንዘብ አምጣ ነው። የሆነ ነገር በመንገድ ላይ ሲሄድ የሆነ ማረጋቸው ወርቆች ነበሩ ጠፋብኝ። ይሄ ነገር ግዛ ገንዘብ አምጣ ነው። አረ ዘመናዊ ጫማ መጥቷል የሚያምር የሚያብለጨልጭ እኔ ከሰው በታች ሆናለሁ ወይ እና ምን ያህል ነው ይሄን ያህል ገንዘብ አምጣ ነው። እንዴ ትልቅ ፋብሪካ ብከፍት ለብዙ ሰራተኞች የማውጣውን ገንዘብ እኮ ነው ለሷ ትልቅ ድርጅት ነው የሆነችብኝ። እንደዛም ሆኖ ግን እኔ በቃ አንዴ ገብታለች በምን አይነት ምንድነው ይሄ ነገር ብዬ ለብቻዬ ያብሰለሰልኩ ነገሩን ሌት ተቀን እያሰብኩኝ በቃ እኔ ክፉር ግን መናገር አልፈልግም። ምንድነው የምታረጊው ምንድነው ምክንያታው እናንተና በዚህ በኩል ስላት በዚህ በኩል ብቻ ዞሩም በዚህ ሆነ በዛ ያሷ ገንዘብ አምጣ እንደ ገንዘብ ያነሰ እየወረደ መጣ። እኔ ከጓደኞቼ እኩል መሆን ፋብሪካ መክፈት ብዙ ያሰብኩት ነገር አለ ዜሮ ሆነብኝ። ምንም ነገር የተሻለ መበላው የተለየ የምመገበው ነገር የለም። በወርቅ ሳህን አልመገብም። ወጪና ገቢ ግን አንድ አይደለም። ምክንያት የፈጠረች ገንዘብ አምጣ ነው። አረ እባክሽ ይሄ ነገር ምንድነው? ይሄ ነገር ከአቅሜ በላይ እየሆነ ነው። አረ እንተሳሰብ በመካከላችን ነገር እያለ ነው።
ምንድነው ብዬ ብጠይቃት አንድ ቀን መጣችና ሌላ ሐሳብ አመጣችና እኔ እንዳልኩ የሰው ሀገር የሰው ነው። በተለያየ ምክንያቶች ከሀገር ወጥተው እየኖሩ ነገር ግን ሀገሮት ላይ ምንም አይነት ጥሪት ካልያዙ ምናልባትም ይህን ህልሞን የሚያሳኩበት ጊዜው አሁን ሊሆን ይችላል። ለዚህ ደግሞ ሰመር ሪል ስቴት አዲስ ጥሩ አማራጭ ይዞላችሁ ብቅ ብሏል። በሜክሲኮ ቡልጋሪያ ከአፍሪካ ህብረት ጀርባ አንድ ቆንጆ ቅንጡ አፓርትመንትን እየገነባ እንገኛለን። የእርስዎ ባለቤት ለመሆን የሚጠበቀው 10% ቅድመ ክፍያ ብቻ ነው። ይህም ማለት 755,000 ብር ብቻ። 50% የባንክ ብድርንም እንደ አማራጭ ለእናንተ አቅርበናል። በተሙ በዴቭ በእስክንድርና በሮቤል ከመጡ ደግሞ ለየት ያለ ቅናሽንም ይዘን እንጠብቃችኋለን። ከታች በተጠቀሰው ስልክ ቁጥር ፍጹም ብለው ይደውሉ። ፍጹም ሪያሊቲ ድሪምስ። እንግዲህ በቤት ውጪ ስታስጨንቀኝ እኔ በቃ ይሄ ነገር ስበቃኝ ብዬ ስላት አረ የኔ ልቤን ደካማ ጎኔን እንዴት እንዳገኘችው አላቅም። እኔ አባት ሳገኝ መንገድ ላይ አላልፍም። ማለፍ ብቻ አይደለም እንባዬ እየፈሰሰ ነው ለአባት የምሰጠው። እናት ለማኝ አብስላም የሆነ ነገር አድርጋ ራሷን መቻል ትችላለች። አባቶች ግን በጣም ነው የሚያሳዝኑኝ። ምክንያቱም አባቴ ነው ያሳደገኝ። አባትን ማለልፍ እንደማልችል ታውቃለች። አረ ውዴ አንድ አባት አሉ ኩላሊታቸው እንደዚህ ሆኗል። በየቀኑ የሚታጠበው ወጪ ካቅማቸው በላይ ነው ስትለኝ ምንም አላንገራገርኩም። አረ እኔ እንያቸው እስኪ እኔ እንያቸው ብዬ ተከትያት አብረን ሄድን። ሳያቸው አልጋ ላይ ተኝተዋል፣ ድክም ብለዋል። በጣም አሳዘነኝ። በጣም እሷ ከጠየቀችኝ በላይ ገንዘብ ሰጥቼ ሄድኩኝ። ከዛ እሳቸው የሚድኑበትን ነገር ማሰብ ማሰላሰል ጀመርኩኝ። እንዴት አድርጌ ነው የማድናቸው? እንዴት አድርጌ ነው የምረዳቸው? ሰው እንዴት ደግሞ ከጎናቸው ሰው የለም። አባቴ ትዝ አለኝ። በቃ የዕለት እሷን ትቼ ስለሳቸው ማሰብ ጀመርኩ። በመኪና እየነዳሁ ሲሄድ ሰውየው መንገድ ላይ ያላገኛቸው። ከዛ አየኋቸው። ምንም አላነጋገርኳቸውም። አይኔ ማመን አቃተኝ። ተከትያቸው ሄድኩኝ። አረማመዳቸው፣ ንቃታቸው ምንም የታመመ ሰው አይደለም። ፊታቸው ግን ያው ነው። አዳንኳቸው እንዴ ብዬ ግራ ገባኝ። ተከትዬ ሲሄድ ሳይ በጣም ትልቅ ቤት ውስጥ በጣም የሚያምር ቤት ውስጥ ካሰብኩት ውጭ ሌላ ቤት ሲገባ አየኋቸው። በልቤ ይዤ ቆይ ግን እንግዲህ አላቅም የቱ ጋር ይሄ ወደኛ ታሪክ እንደሚመጡ አልገባኝም። ከኛ ጋር የእውነቱን ነው ከኛ ጋር ታሪክ ይገናኛል። እኔ ትንሽ ግራ ስለገባኝ ነውና አሁን እያወሩልኝ ያለው ነገር እና የኛ ታሪክ ጋር ምንድነው የሚያገናኙ እያልኩ እያሰብኩ ነውና እንደው እስቲ እሺ ለማንኛውም እስቲ ልስሞት። ይቅርታ እንግዲህ አቋራጭ ግን እንባዬ የመጣው ትንሽ ስሜታዊ ስለሆንኩ ነው። ይቅርታ። እሺ ችግር የለም። እሺ ነገርኳት በስልክ። አረ ሰውየውን እያየኋቸው ነው። አረ የሆነ ቤት እየገቡ ነው እንዴ? ሰውየው እኮ ናቸው ትልቅ ቤት ያንቺ ያሳይቺ ሰው እያገኘኋቸው። ምንድነው የምትለኝ? ሰውየው እኮ በአካል እያገኘኋቸው ነው። ይኸው ትልቅ ቤት እየገቡ ነው። ኩላሊት በሽተኛ ናቸው እያልች ስንት ገንዘብ ያወጣ ነው እኮ። እኔ በጣም ሀብታም ሆኖ አየኋቸው። ምንድነው ይሄ ነገር እንዴ? ግራ የሚያጋባ ነገር ነው ብዬ እንዴ አንተ ሌላ ሰው አይተህ ይሆናል እንዴ? እኔ ፎቶአቸውን ላሳይሽ። ፎቶ አንስቻቸውን ሄድኩት። ከፎቶ ጋር አንድ አይነት ነው ራሳቸው ሰውየው ብዬ ከዛ እሷን እስከማገኛት ድረስ ይሄን ነገርማ እነግራታለሁ ብዬ ልክ መኪናዬን አቁሜ ቤት እንደገባሁ ልክ ገብቼ ጥፍ እንዳልኩኝ የሆነ ኃይል ማጅራቴን በትልቅ ዱላ መቱኝ። ከዛ ምን ራሴን አላውቅም። እንደገባሁ እኔ ለእሷ እነግራታለሁ ይሄ ነገር ብዬ ስል እሷ ጋር ምን እንደተፈጠረ አላውቅም። የሆነ ሰው አዘጋጅታ ማጅራቴን በትልቅ ብረት እዚህ ጋር እንዴት እንደመቱ ልነግርህ አልችልም። እግሬ አሁን ይሄ ከወገቤ በታች የኔ አይደለም
አይዞት ይሄን አይደለም በሞትና በህይወት መካከል ያለው ሰው ነኝ። በሞትና በህይወት መካከል ያለው ሰው ነኝ። ይሄ ነገር ተፈጠረ። ከዛ በኋላ ላይ እኔ ራሴን አላቅም መሬት ላይ ተዘረረ ያለው አፋፍሰው ዘግነው ሆስፒታል ይዘውኝ ሄደዋል። ለካ የነቃሁት ከአንድ ወር ከምናምን በኋላ ነው። አይዞት ማለት ቆይ ለምንድን ነው እርሶን መምታት ያስፈለገው? ለምንስ ነው እርሶን ማለት እንግዲህ ሰው አዘጋጅታ ምናምን ሲሉ ነበረ። ይሄ ታዲያ ይሄ የሚመለከት አይደለም እንዴ? ስንት ሰዎች አሉ እንደኔ የተጎዱ? ከዚህ በላይ ማን አለ እንዴ? ለካ እኔ ነገር እንደምጠይቃት ይሄን ነገር ወደ ብርሃን እንደማመጣው ስታቅ ለካ እሷ ጋር የተደበቀ ሴራ አለ። ለካ ገንዘብ እያለች የምትለኝ ሌላ ድብቅ ነገር አለ። እኔ አላቅም። ወደ ቤት ያመጣሁት ሰው ሳይሆን ለካ ሰይጣን ነው። እሺ ስጋ የለበሰ ሰይጣን ነው ለካ ቤት ያመጣሁት። በቃ ታወቀብን። አሁን ምንድነው የምንሆነው ብለው አመታታቸው እኮ የኔ ወንድም እንድድንና እንድጎዳ እንዳልናገር አለ እንድሞት አድርገው እኮ ነው የቀጠቀጡኝ እኮ። ራሴን ስስት እኮ ሞቷል ብለው ነው እነሱ እንትን ያሉት። ነገር ግን ፈጣሪ አምላክ እሱ በኪነ ጥበቡ ሬሳ ክፍል ለማስገባት ያሉትን ነው አሁን ነው የተነሳሁት። በእነሱ ዘንድማ ሞቷል ተብሏል። እነሱ ሲያዩኝ ሞቻለሁ። ግን ሆስፒታል ሲወስደኝ ደግሞ ፈጣሪ ነፍስ ዘራብኝ። ቆይቶ ደግሞ ነቃሁኝ። እኔ እዛ ሆስፒታል ሆኜ ከፈጣሪ ጋር እገናኝ ነበር። የሚገርም ነው የፈጣሪ ስራ እኮ። ህልማይ ነበር። አይዞ ለአባቶች የከፈልከው ዋጋ፣ መንገድ ላይ ለድሆች ያመገብከው ዋጋ፣ ያ ሁሉን ነገር አይቼልሃለሁ አለኝ ፈጣሪ። እኔ ደግሞ ላድን ልረዳ እኔ ፌንት አድርጌያለሁ። እሱ ግን ያነጋግረኛል። አንተም እየረቀቀ እኮ ነው እሱ ሰው ፌንት አድርጎ ለሞት እየተጠበቀ፣ እኔ ግን የሆነ ነገር አያለሁ። አይዞ ይለኛል። ዋጋህን ከፍላለሁ አይቻለሁ። ለድሃ ያደረግከውን ነገር ሁሉ አይቻለሁ። አሁንም አድንሃለሁ ብዬ ልክ ስነቃ መሬት ላይ ነው ያለው። ምን ነው በዛው በሄድኩኝ ኖሮ ድምፁ ምን ነው ማለት እንዴት ነው? ቆይ አሁን እነዚህ ሁሉ ነገሮች የተፈጠሩበት እርሶስ ማለት እንዴት ነው ይሄን ነገር የሷን ነገር ያላወቁት? ለምንድን ነው ይሄ ነገር የተፈጠረው? ቆይ ምንድነው ምክንያቱስ? ስራዋ ነው ለካ ማለት ቆይቶ ለካ ሲገባኝ ሴራ ነው። የተገናኘነውም አጋጣሚ አልነበረም። እዛ ቦታ ላይም ሳገኛት አጋጣሚ አልነበረም። የተገናኘነው ሆን ብሎ የተዘጋጀ ሴራና ወጥመድ ነበር። እሺ ሆን ብላ ነው ለካ ወደዚህ ልትገባ ሀብቴን ንብረቴን ለካ አጥንታ ጨርሳለች። አሁን እንዴት አድርጌ ልግባ የሚለው ነገር አሳስቧት በዚህ ዘዴ ገባች። የኔም ባህሪ አጥንታ ነገሮች እንዴ ቀላል ነገር መሰለ እንዴ? አንተ ሪሰርች ትልቅ ስራ እኮ ነው የሚሰራው። ምንድነው የሚወደው? ምንድነው የሚጠላው? ምንድነው የሚያሳዝነው? ሁሉን ነገር እኮ በጥናት እኮ ነው ተጠንቶ በካልኩሌሽን ነው እሷ እንድትገባ የተደረገው። እቺ ግን ብቻዋን አልነበረችም። ከጀርባዋ ብዙ ክፉና ጨካኝ ሰዎች አሉ። ከነሱ ጀርባ ደግሞ አጋንንት፣ ከነሱ ጀርባ ደግሞ ጥንቆላ አለ። እሱን ደግሞ እናንተ ማጣራት ያለባችሁ። እነሱ በጠንቋይ እየተመሩ ነው። ከዛ ይሄ ገንዘብ ያለውን ሰው ይከታተላሉ። ያንን ገንዘብ ያለውን ሰው በረቀቀ ጥበብ ገንዘቡ እንዲገባ ያደርጋሉ። ከተነቃባቸው ካልተነቃባቸው መዝረፉን ይቀጥላሉ። ልክ ሲነቃባቸው ግን ያንን ሰው የማስወገድ ስራ ይሰራሉ። ስለዚህ ይሄን ነገር ማጋለጥ የለብንም። ስለዚህ የኔ ጉዳይ አይመለከተኝም ትላለህ እንዴ? ከዚህ በላይ እንደኔ ሌላ ሰው መጎዳት አለበት? እሺ እንግዲህ ይሄንንማ ችልልትልኝ አይገባም። እሺ ችግር የለም እናያለን፣ ይሄንን እናያለን። ግን ከኛ ታሪክ ጋር የሚያገናኘው ምንድነው? ማለት የርሶም በርግጥ ተመሳሳይ ታሪክ ነው ከዚህ ጋር ከጋሽ መኮንን ጋር የርሶም ተመሳሳይ አይነት ነገር ነው። በርግጥ ጋሽ መኮንን ጋር ያለው ነገር ትንሽ ለየት ቢልም የርሶ ግን ኦልሞስት ተመሳሳይ የሚባል አይነት ነው። እሺ እኮ ተከታተየ እኮ ነው። እኔ እኮ አሁን ስራዬ እኮ ቴሌቪዥን ማየት ነው። አቃታለሁ እኮ እንዴ እሷ ማለት እኮ ይኸውልህ የባለቤቴ ምን እንደሆነች አላውቅም። አብረው ግን ብዙ ጊዜ አብረው አያቸዋለሁ። ማንን? እሷ የባለቤቴ ጓደኛቱን ምን አላውቅም። ብቻ ግን በጣም ጓደኛሞች ናቸው።
በጣም ስለማውቃት እኮ ነው። እኛ ጋር ያለችው ማለትም እኛ ጋር የተገኘችው እቺ መቅደስን ነው የሚሉት። ታዲያ አውቃቸዋለሁ። ጋሽ መኮንን ሚስት እንዴ? እርግጠኛ ነኝ ስልህ። ቆይ ድምጿ እኮ ተቀይሯል ማለት አሁን እኛ ጋር እንትን ስንል በቀጥታ የራሷን ድምጽ አይደለም ያለው፣ ፊቷም ተሸፍኖ እንዴት ሊለዩት ቻሉ? እንዴ እኔ ለረጅም ጊዜ ቤቴ ስትመላለስ እኮ አውቃታለሁኝ እኮ ነኝ። ብዙ ጊዜ የእሷ ፊት ለኔ አዲስ አይደለም። ፊቷን ሸፍኗ ድምጿንም ምንም ፊቷ ጠባሳ ቢሆን አውቀዋለሁ። እራሷ ናት፣ እሷ ራሷ ናት። ይሄን ነገርማ ማሳወቅ አለብኝ እንዴ እንግዲህ። ስለዚህ ይሄ ጋሽ መኮንን ላይም የተሰራው ሆነ ተብሎ የተሰራ ሴራ ነው የሚሉት። እንዴ አንተ በድብቅ አሁን እኮ ብርሃን ሊበራባቸው ይገባል። ሆን ብሎ የተቀነባበረ ሴራና ወጥመድ ነው። ይሄ እኮ ትልቅ ድርጅት እኮ ነው። ሰዎችን የማፍረስ ዜሮ የማድረግ ባለሀብቶችን እየተከታተሉ ሀብታቸውን መጥረግ እንዴ ትልቅ እኮ እንትን እኮ ነው። እቺ ራሷ ናት እንዴ። ይሄን ነገር እስክናገር ድረስ እኔ እንዴት እንደጨነቀኝ እንዴ እኔ በአይኔ ማቃት። እንግዲህ ውድ ተመልካቾቻችን ማለት የተፈጠረው ነገር ትንሽ አስደንግጦኛል፣ ግራ አጋብቶኛልና እንግዲህ ከፊት ለፊት ቴሌቪዥን አለ የኛን ቻናል ገመና ሾን እየተከታተሉ ያለበት ሁኔታ ነው የነበረውና እርግጠኛ ኖት እኛ ጋር ያለችው መቅደስ ይሄንን ስራ የሰራችው እሷ ነች? እቺ 100 አይደለም 1000% ነግርሃለሁ። እሷ ራሷ ናት። እኔ ፊቷን ጀርባዋን ብታዞር አውቃታለሁ ስለ በደንብ ሁሌ ነው የማያት። እሷ አለች ማለት ቀጥሎ እሷ እንደምትመጣ እርግጠኛ ነኝ። እሱ ሁሉ ጊዜ በቃ ከሷ ቀጥሎ እሷ አለች። እነዚህ ሰዎች ተባብረው ወንጀል እየፈጸሙ ነው የሚሉኝ። ትክክል፣ በትክክል። እሺ እርስዎ ቆይ እሺ ተጎዱ፣ ሆስፒታል ገቡ፣ 1 ወር ምናምን በኋላ እንደነቁ ነገሩኝ። ከዛስ ምንድነው የተፈጠረው? ከዛስ በኋላ ለምንድነው ለህግ ያላመለከቱት? ቆይ ለምንድነው ያልታሰሩት እነዚህ ሰዎች? እኔ እንግዲህ ራሴን በምሰጥበት ሰዓት ላይ እኔ ምንም ነገር የማውቀው ነገር የለም። ብቻ የኔ ቤተሰቦች ወዲያ እየሯሯጡ ነበረ። እኔ ስነቅ ዜሮ ታውቃለህ፣ ምንም የለኝም። ምንድነው ይሄ ነገር? የት ነው ያለሁት? እሺ አሁን የት ቤት ነው ያለሁት? አንዲት ባሏ የሞተባት ልጅ ለትምህርት ቤት ለልጆቹ ዩኒፎርም መክፈያ አጣ ትንሽ የረዳኋት ሴት ናት። አሁን አንተንም አልጥልህም ብላ እሷ ቤት ነው ያረፍኩት። ይኸው እንደምታየው እሷ ጋር ነው ያለፍኩት። ደግነት ዞሮ እኔ ግራኔ ስነቃ እሷ ቤት ነኝ ያለሁት። እንዴት መጣሁ ሲያስረዱኝ ጉዳዩን ሲነግሩኝ እንደዚህ ነው። የለኝም ምንም ሀብታም ምንም የለኝም ማለት ለምንድን ነው? ቆይ የነበሩት እንግዲህ መኪናም ስነዳ ነበረኝ ሲሉ ነበር። ሀብትም የነበረኝ ነጋዴ ነበርኩ ሰው ነኝ ሲሉ ነበር። በሚሊዮን የሚቆጠር ገንዘብ ያለኝ ሰው ነኝ። ታዲያ ምንድን ነው የተፈጠረው? እኔ ራሴን በሳትኩበት ሰዓት ላይ እነሱ ሰነዶችን ሰው አላቸው አቀነባብረው ሀብቱን በራሱ አድርጋ ሁሉ ነገር ጨርሰዋለች። ቤተሰቦች መጥተው ሲከራከሩ አቅም አነሳቸው። ምን ብለን እንከራከር? መጀመሪያም ስንነግር አልሰማም እያልክ ልብሷ፣ አለባበሷ፣ ጫማዋ፣ ወርቋ እያልክ የራስ ጉዳይ ይሄው አሁን ደግሞ መተኛ ጋር እንትን ትላለህ ብለው አነገረና አልነበረም እያሉ እኔን እንደሞቀስ። እንደዛም ሆኖ ግን ለኔ ሲታገሉ ካቅማቸው በላይ ሆነ። ቤቱን ዘርፋ በሚሊዮን የሚቆጠር ሀብት ዘርፋ ሰው ትንሽ እንኳን አይተውም። ምንም ነገር የለኝም በቃ አሁን። ስለዚህ የነበሩትን ንብረት እቺ ግለሰብ ወስዳ ተሰወረች ነው የሚለው? ተሰወረች። እርግጠኛ ነው ስለዚህ ነገር? በጣም እርግጠኛ ነኝ በጣም እርግጠኛ ነኝ። ይሄው ምንም ነገር እኮ አሳትታኛለች። እንደው የሆነ ነገር ብላ እንኳን ሰው ጣል አያደርግም። ብቻዋን እኮ አይደለችም እቺ ሴትዮ ማለት እኮ ብዙ ኃይሎች አሉ ከጀርባቸው። ስለዚህ ይሄ ነገር ሊጋለጥ ይገባል። እንደኔ የተጎዱ ሰዎች ፍርድ ሊያገኙ ይገባል። አድራሻቸው ተከታትለን አትሊስት የሆነ ነገር ቀምተን የሆነ ነገር ማግኘት አለብን። እንዴ አሁን እኔ ቁጭ ብዬ እንደነሱ መለመን አለብኝ እንዴ? አግኝቶ ያጣ ሰው ምን ያህል እንደሚጨነቅ ታውቀዋለህ። ድህነትን ያልወድም የረሳሁትን ድህነት ወደ ድህነት እኮ ነው የመለሰችኝ በአጭር ጊዜ ውስጥ። እኔ አልሰማም ብዬ እንግዲህ እስቲ ይሄ ነገር እውነት ከሆነ እስኪ እናጣራለን። ለማንኛውም እውነት እንደዚህ ከሆነ ይህ ነገር ሴራ ከሆነ አልገባኝም። እንግዲህ ስለዚህ ጋሽ መኮንንም ተመቶ ሊሆን ይችላል ነው እያልከኝ ያለው? ምን ጋሽ መኮንን ብቻ ስንት ሰዎች አሉ በዚህ አይነት እኮ የተጎዱ። አንተ እኮ ጋሽ መኮንን እኔም ብቻ ግን እኮ ለኛ ያሉን እኮ ማለት ያው እንግዲህ ውሽማዬን ሲያየው በመሃል የድሮ ፍቅረኛዬን ሲያየው
በነበረ ግጭት መሃል ሲገፈታተሩ ወደቀና ሴራሚክ መታው ነው ያለችኝ። ስለዚህ እና ጋሽ መኮንን ተመቶ ሊሆን ይችላል እያልከኝ ነው? ተመቶ ነው እንጂ እኔንም እኮ ፌንት ሳደርግ እኮ የሆነ ነገር ብለዋል እኮ። ምንድን የተባለው? እንትን ሲል የሆነ ነገር አንሸራተተውና ከዛ ከእንትን ጋር ተጋጨ። ከዛ በኋላ የአልጋው ጠርዝ ነው እንትኑን ያገኘው ምናምን ብለው እኮ ነው የነገሯቸው እነሱ። ዱላ የሚባል ነገር አልመታ ነው። ቸኩሎስ በሩን ሲከፍተው አልከሰሱም እንዴ ታዲያ? ቤተሰቦች ከሰሱ። እኔ በዛ ሰዓት ላይ አሁን እንግዲህ ምን ብዬ ልክሰስ? ለመክሰስም እኮ አንተ አቅም ሞራል ያስፈልጋል እኮ። አድራሻ እንዴ የት ብዬ ነው ማግኘት? ለመክሰስ እኮ ጥሪ ለመስጠት እኮ ሞራል ያስፈልጋል፣ ገንዘብ ያስፈልጋል፣ ተነሳሽነት ያስፈልጋል። እኔ እኮ ከወገቤ በታች እኮ ራሴን አላውቅም። አሁን ለመናገር ራሱ ትንሽ ስተነፍስ እንደ ቁጭ አልኩኝ። ተመስገን አሁን ስናገር ትንሽ ቀለለኝ። ስለዚህ እርሶ እንግዲህ እንደተመቱ በደንብ ያስታውሳሉ። ሶንማቸው ነገር ግን እነሱ እያሉ ያሉት ወድቆ ያልጋ ጠርዝ መታው ተብሎ ነው የተነገረው ነው ያሉት። እነሱማ የሚሉትማ ቸኩሎ ሲገባ ውሃ ሴራሚክ የሆነ ሴራሚክ ውሃ ነበረ እሱ አንሸራተተውና አንሸራቶ የአልጋው ጠርዝ ማጅራቱን መጥቶ ከዛ በኋላ ላይ ወደቀ። በዛ ምክንያት ነው እንደዛ የሆነ ነው የሚሉት እኮ። እንትንማ እኮ እርሶ ግን መመታቱትን በደንብ ያስታውሳሉ ማለት ነው? በደንብ አልኩ እኮ በደንብ ነው የማስታውሰው። ከነቃው በኋላማ ሁኔታውን ሁሉ እኮ በደንብ አሁን መጣልኝ እኮ ሜሞሪ። ከዛ መጣው ግን እንዳልኩ ለአንድ ወር ከምናምን ምንም ራሴን የማውቀው ነገር የለም። ምንም ራሴን የማውቀው ነገር የለም ነበር። ስለዚህ እንግዲህ ያው ይሄ ነገር በእውነት እንትን ከሆነ ማለት የተሰራ ሴራ እንግዲህ አቶ መኮንን ላይ የተቀነባበረ ሴራ። አቶ መኮንን በእርግጥ አሁን ምንም ነገር ማስታወስ ስለማይችሉ ምንም ከሳቸው መረጃ ማግኘት አልቻለም። የእውነት የተቀነባበረ ሴራ ከሆነ እስቲ ነገሮችን እናጣራለን። ለማንኛውም እንግዲህ ያው ለኔ እንግዲህ ብዙ ነገር ስትለይ ነበረ። እናቴ ታማብኝ እናቴን እንኳን ለማሳከም በዛ ምክንያት ነው ከሱ ጋር የተዋወቅኩት፣ እናቴን ለማሳከም እንዲረዳኝ ብዙ ነገር ነው ስትለኝ የነበረው። ምናልባት እንግዲህ ሁሉ ነገር የተቀነባበረው ውሸት ሊሆን ይችላል እያሉ ነው። እንደዛ አለች? አዎ እንደዛ እንግዲህ ይሄንን ነው ቃል በቃል ያለችውና ከጋሽ መኮንን ጋር እንትን ያለችው እናቴን እንዲረዳልኝ በእናቴ ምክንያት ነው አጥምዶኝ ነው ለኔ ስትለኝ የነበረው። አተ ምን አይነት ውሸት አምሶናት የውሸት መንፈስ የሞላባት ምን ደሞ እኮ ስትዋሽ ፊቷን እኮ ምንም አታውቅባትም እንዴ። አርቲስት እንኳን እንደዛ አይሰራም። ስትዋሽ እውነተኛ ፊት ለምታሳየ ሰው እኮ ሲዋሽ እኮ ፊቱ ውሸተኛ ይሆናል። ምን አይነት ድራማ! ለምን አርቲስት አትሆንም? ውሸቷን ነው እንዳታምናት። እስቲ ለማንኛውም እንደዛ ስትል እኔማ ሰምቻታለሁ። እስቲ እኔም አንዳንድ ጥርጣሬዎች ስለገቡኝ እስቲ ሄጄ ለማንኛውም ማውራትና አንዳንድ ነገሮችን ማናገራት ይሆናል። በእርግጥ እርሶ የሰጡን መረጃ በጣም ትልቅ የሚባል ነው። እስቲ ለእርሶም እንግዲህ ድጋፍ እንዲደረግ እናደርጋለን። እንዲሁም የእርሶም እውነት እንዲጋለጥ ምናልባት ያቺ የተባለችውንም እንግዲህ መቅደስ ጋር ጓደኛ ናቸው ብለዋል። አውቃታለሁ በደንብ ብለዋልና መቅደስን ካወቋት መቅደስ ደግሞ ያችን የእርሶን የድሮ ባለቤቱትን ታውቃለች ማለት ነው። ስለዚህ እስቲ እነዚህ ነገሮች እውነት ከሆነ እናጋልጣለን። እርሶም እውነታውትን ያገኛሉ ብዬ አስባለሁ። በጣም ደስ ይለኛል። ስለዚህ ስለሰጡኝ መረጃ በጣም አመሰግናለሁ። አሁን ሄጄ መቅደስን እንግዲህ ራሷን ማናገር መቻል አለብኝ። እስቲ ከራሷ አንደበት ደግሞ ምትለውን እሰማለሁ። እስኪ ለማንኛውም እስቲ ይሄን ነገር እንዳላወቀ ሆኜ አዲስ መረጃዎችን ለማጣራት ሞክራለሁ። ደግሞም እንደዚህ ካበረታታችሁኝ እንደዚህ አይነት ሞራል ከሰጣችሁኝ አሁን ውስጤ የመነሳሳት ጉዳይ ስላለ ወደ ፍርድ ቤት እሄዳለሁ። አንዳንድ ነገሮችን አስፈጽማለሁ። እኔ ከጎኔ ካላችሁልኝ እንደዚህ በሐሳብና በቃል የምትደግፉኝ ከሆነ ተነስቼ እኔም ጉዳይን እንትን እላለሁ። ወደ መክሰሱ ወደ ፍርድ ቤቱ ደግሞ እሄዳለሁ። ኦኬ ችግር የለም። እኛም ነገሮችን አጣርተን ችግር የለም። ወንጀለኛ ከሆነች ትክክለኛ ቅጣቷን የምታገኝ ይሆናል። እርሶም የተነጠቀቦትን ነገር ምናልባትም እናስመልስበትም ሁኔታዎች ካሉ እናስመልስ ምንችልበት ሁኔታ ካለ እናስመልሳለን። ምንም ችግር የለም። ሐሳብ አግቦት እንረዳውታለን። ከዚህ በኋላ ግን ያው ደጋግሜ መምጣት አይቀርም። ነገም ከነጎዲያም ወይም ደግሞ በኋላም ልመጣ እችላለሁና ምክንያቱም እነዚህ ነገሮች ሳጣራ እውነታውን ለማረጋገጥ ወደ እርሶም ሰው ይዤ ልመጣ እችላለሁ። እንዲሁም እኔም ራሴ ልመጣ እችላለሁና ፈጣሪ ካንተ ጋር ይሁን። እሺ ስለሰጡኝ መረጃ በጣም አመሰግናለሁ። እኔም በጣም አመሰግናለሁ በእውነት እንዴት ደስ እንዳለኝ። እሺ ፈጣሪ ማሩት። እንግዲህ ሰላም ይዋሉልኝ። አሜን አሜን። ተነሱ ቃችን ሰብስቡና እንሂድ።
ውድ የገመና ቻናል ቤተሰቦች እንግዲህ ከዚህ በፊት የነበረን ቆይታ እንደተመለከታችሁ ነው ማለት ነው። ያው አንዳንድ ነገሮችን ሰምተናል፣ አንዳንድ ነገሮችን አይተናልና ወደ ወይዘሮ መቅደስ ጋር እንግዲህ ተመልሰናል። መቅደስ እንግዲህ ካንቺ ጋር ብዙ አይነት ግብግቡስ ብዙ አይነት ጭቅጭቁስ ገብተናል። እንግዲህ ውሽማሽ ወይም ደግሞ የቀድሞ ፍቅረኛሽ የተባለውንም ግለሰብ እንግዲህ ወደ እስር ቤት እንዲገባ አድርገን እንግዲህ ከሱም ጋር ያለውን ነገር ጨርሰናል። ካንቺም ጋር ያለውን ነገር መጨረስ ስላለብን አንዳንድ ነገሮችን መነጋገርና ማውራት ያለብን ነገር አለ። ከጀርባ ምናልባት ሌላ የተደበቀ ነገር ቀረም ምትዩ እውነት የምትናገሪው ካለ እንድትናገሪ ምድሉን ለመስጠት ነው እኔ ወደዚህ አመጣጤ ማንድም። እኔ ሲጀመር ውሽማ ለምትለው ደግሞ ትንሽ በጣም ነው የሚቀፈው ቃላቱን ስትናገረው ግን ትዳር ይዘሽ እኮ ነው ያ ሰውዬ ያለው አይደል እንዴ? ይሄ ፍቅር ነው በቃ መጀመሪያ ከሱ በፊት የነበረ ነገር ነው። ነገር ያለው ይሄን ሰውዬ አላፈቀረውም፣ ይሄን ሰውዬ አልወደውም፣ በቃ በእናቴ ምክንያት ነው ያገቦት እያልኩ ነው። እኔ ደጋግሜ ነገር ያለው ለምን አስሬ እንደምታሰቃየኝ አላውቅም። በእናትሽ ምክንያት በይሉንታ ምክንያት ነው ይሄን ሰውዬ ያገቦት። እናትሽ እኮ አላስገድዱሽም አይደል እንዴ? ለሷ መታከሚያ ብዬ ነው በቃ ለእናቴ እንድትታከም። ሌላ አማራጭ ማድረግ ትችይ ነበር። ምን አይነት አማራጭ እስኪ ንገረኝ። መስተንግዶ እየሰሩ 300 3000 4000 ብር ነው እናቴ የሚያሳክማት ንገረኝ እስቲ። ስለዚህ ይሄ ሰውዬ እንደምትዩ እናትሽን አሳክምልሻለሁ አለሽና ከሱ ጋር ትዳር መሰረትሽ? አዎ ትዳር አይበለውና ትዳር መሰረትኩኝ። ሰውየውም ደግሞ እንደሚያሰቃይሽ ነው የነገርሽኝ። በትክክል እሺ። ለማንኛውም እስቲ እውነት ከሆነ ይሄን ነገር ማረጋገጥ እፈልጋለሁ። እስቲ እናትሽንም እውነት ታማዋል አልታመሙም የሚለውን ነገር እኔ ደከመኝ ማለት ላንተ ለማስረዳት ደከመኝ። ጭንቅላት ይሉ እየዞረ ነው። ምንም የሚገባ አይነት ሰው አይደለም። ይቅርታ አድርግልኝና ለምን ላነጋገርሽ ስነ ስርዓትሽን ይዘሽ ለሱ ይቅርታ አድርግልኝ። አንቺን እየታገስኩና አንቺን የቀኑ እኔ መሰቃየት የለብኝም እኮ አንድ ነገር ባገኘ እስር ቤት እስካሁን ራሱ አለመግባትሽ እኔ ሆኜ ነው። እሺ ልታመሰግኝ ይገባል። አዳምጠኛ እኔን ህመሜን ተረድተህ እኮ ሄዳል። አዳምጠኛል እኮ በቃ ያን ሁሉ ነገር እኮ አሳልፌያለሁ። ሴት ልጅ ነኝ፣ ተደፈርኩኝ እያልኩ ነው። ሳልፈልግ ይሄ ሰውዬ ነው ያገባኝ እያልኩ ነው። በእናቴ ምክንያት ነው ያገባሁት እያልኩ ነው በቃ እኮ። ስለዚህ እውነት እናትሽ መታመማቸውን እውነት የታመመ እናት መኖሩን ማረጋገጥ እፈልጋለሁ። እንዴ በምን ጉዳይ ነው የምታረጋግጥ? አልገባኝም። እጄ ማየትና ማረጋገጥ መቻል እኔ እየነገርኩሽ እንዴ ለምን መሄድ አስፈለገ? ቆይ አልገባኝም። እኔ እኮ እየተባበርኩሽ ነው ያለሁት እኮ ነው እስር ቤት መበስበስ ነው የምፈልግ። ምክንያቱም በዚህ ሰውዬ የግድያ ሙከራ ይኸውልሽ ተወንጅላችኋል። እሺ ለዛም ደግሞ ፍቅረኛ የምትዩ ግለሰብ ይሄው አሁን ቅጣቱን እየተቀበለ ነው ያለው። በቅርቡ የውሳኔ እንደሚሰጥ ነው ይኸውልሽ የፍርድ ውሳኔ እንደሚሰጥ ምንም ጥርጥር የለኝም። አንቺም ላይ ያ ነገር ከመሆኑ በፊት ይሄንን ነገር ማረጋገጥ አለብኝ እያልኩሽ ነው ያለው። እኔ ሂጂ እሱንም ሂጂ ለማየት እድሉ ነበረኝ፣ ግን በጣም እየተሰቃየ ነው። ለምን ነው የምታሰቃየን? እኛንም እያሰቃየ እሱንም እያሰቃየ ለምንድን ነው የማትረጅኝ? ይኸውልሽ እስር ቤት እያሰቃየ እናትሽን ማየት አለብኝ ነው ነው እሺ። እናት የለሽም? ችግር የለውም ያት እንዴ ምን ማለት ነው? እናት ሳይኖረኝ እንዴት ነው እናት አለኝ ብዬ የማወራው እኮ? ታዲያ ለምንድን ነው ታዲያ የማፈቅጅልኝ? ይሄን ነገር እኮ ልተባበርሽ እየሞከርኩ ነው ያለሁት አይደል እንዴ? እሺ ሂድ፣ ችግር የለውም። ግን ደግሞ እዛ አካባቢ የሚቀበልክ ሰው የለም። ችግር የለውም። አንቺ አድራሻውን በትክክል ጠቁሚ። አድራሻውን አልሰጠም። ምን ማለት ነው? ማለቴ ይኸውልሽ ከጀርባ ሌላ ነገር እያሴርሽ ነው። አይ ምንም አይነት ሴራ የለም። ግን ይኸውልህ አዳምጠኝ። እናቴ አሁን ታማ አልጋ ላይ ነች ያለችው። ገባ? አንተ ስትሄድ ወጣ ልትቀበልህ አትችልም። መቼም አልጋ ላይ ተነስታ ችግር የለውም። አድራሻውን ከነገርሽኝ በቤት ቁጥራቸው ሄጄ ማግኘት እችላለሁ። ማን ብለህ ነው የምትሄደው? ማን ብለህ ትሄዳለህ? እሺ እና ምን ታደርጊልኝ ነው? እሺ አዳምጠኝ። ስለዚህ እዛ የሆነ ሰው እኔ ጎረቤት መጀመሪያ እሷን አውርቼ ፍቃደኛ መሆኗን ራሱ ለመጣራት እፈልጋለሁ። ምክንያቱም በእኔ ምክንያት እናቴ እንድትሰቃይ አልፈልግም። ስለዚህ መጀመሪያ እናቴን እኔ ላውራት፣ ከዛ በኋላ እሺ ምናምን ካለች ትሄዳለህ። ችግር የለውም። እኔ እዛ የሚቀበል ሰው አዘጋጅልሃለሁ። በቃ ይሄው ነው ሊሆን የሚችለው። ችግር የለውም። ስለዚህ ስልክሽን ልስጥሽ፣ ይሄን ነገር ታደርጊያለሽ። እሺ ችግር የለውም። እሺ ስልኳን ስጧት። አምጣው። አምጣው። እሺ እንኪ አሁን ነው ልደውልልህ የፈለከው? ይኸውልሽ ምናልባት ሌላ ነገር አስበሽ ከሆነ ምናልባት ይኸውልሽ ይሄን ነገር እኔ ይደርስበታል ማለት አሁን አገናኝ አሁን እዚህ ጋር አንተ እያጣደፍከኝ አንተ ጠገብ ተቀምጠህ እሄድልሻለሁ እንደፈለግሽ አውሪ። ችግር የለም ተዋት። በሩ እንደተዘጋ ይቆይ። ይኸውልሽ ሌላ ነገር አስበሽ ከሆነ ግን እመኚኝ እኔና አንቺ መሀል የከፋ ነገር ነው የሚፈጠረው። እሺ ችግር የለውም። ደውይና ስጨርሽ ጥሪኝ። ችግር የለም። ካሜራውን አውጡ። ወጣን። አንተ ካሜራውን አጥፉና ነው። ውድ የገመና ቻናል ቤተሰቦች እንግዲህ መቅደስን ለብቻው አይተውኩት ይሄን ነገር ሆነ ብዬ አቅንጭበት ያደረኩት ነገር ስለሆነ ነው።
ያው እንግዲህ ታውቃላችሁ ከአቶ ፈቃዱ ጋር የነበረኝን ቆይታና ምናልባት ከአቶ ፈቃዱ ጋር እንደነበረው አይነት እንግዲህ አቶ ፈቃዱ አንድ አባት የታመሙ አባት አሉ ብላኝ እንግዲህ ብሬን ስትበዘብዝ ስትበላ ኖረች እንዳለው ምናልባት እንደዛ አይነት ነገር ነው ሊሆን የሚችለው ይህ ነገር። ለምን ይሄን እንዳልኳችሁ ደግሞ ማስረጃ አለኝ። ምክንያቱም ከጋሽ ፈቃዱ ጋር ቀጥታ እንደመጣው እንግዲህ የመቅደስን ጉዳይ ነው ሳጣራ የነበረውና መቅደስ ከዚህ በፊት እናቷ በሞት የተለዩ ማለትም ምንም አይነት ቤተሰብ የሌላት ሴት እንደሆነች ነው መረጃው የሚያሳየው። እንግዲህ ባለው መረጃ ቅጽ ላይ የተመዘገበችው ምንም አይነት ቤተሰብ እንደሌላት ነውና ስለዚህ አሁን ኬት ያመጣችው እናት አለኝ የታመሙ እናት አለኝ ብላ እያለች ያለችው። ስለዚህ ይሄን ነገር እንግዲህ ያው ሆነ ብለን ያደረግነው ነገር ስለሆነ ለዛም ነው የፈቀደላት። ግራ እንዳትጋቡ ነው እንግዲህ ወደ ተመልካቾቻችን። ስለዚህ ማን ጋር ነው የምትልከኝ? ምናልባትስ በዚህ ተያይዞ እንግዲህ የጋሽ ፈቃዱንስ እንደዚህ ያደረገችው ጋሽ ፈቃዱን የበደለችው ሴትስ ምናልባት እሷንም የምናገኝ ሊሆን ይችላልና እነዚህ ነገሮች ልናወጣጣ ነው። ምክንያቱም እነዚህ ሰዎች አብረው የሚሰሩ ሴረኛ እንደሆኑ ነው እንግዲህ ጋሽ ፈቃዱ እንግዲህ የነገሩንና እቺን መቅደስን እንደሚያቋት ከዛች እሳቸው ሚስት ጋር ሆና መቅደስን በደንብ እንደሚያቋት ነው የተናገሩትና ስለዚህ ለዛ ነው እኔም እድሉን የሰጧትኝ። እስኪ የምታወራውን ታውራ ለኛ ወጥመዳችንን ታመቻችልን እዛው ሄደን እንግዲህ የሚፈጠረውን አብረን እናያለን ማለት ነው። ስለዚህ እስቲ ስልክ ደውላ አናግራቸው ወዴት ነው የምትልከኝ እዛስ ሄጄ ማንን አገኛለሁ የሚለውን አብረን እናያለን ማለት ነው። እነዚህ ነገሮች እንግዲህ በጥንቃቄ ተጉዘን እያደረግን እየመረመርን ያለንበት ሁኔታ ነው ያለው። እናንተም ደግሞ ሐሳብ አስተያየታችሁን እየሰጣችሁ ከኛ ጎን እንድትደግፉን እንግዲህ እንጠይቃለን ማለት ነው። እስቲ ለማንኛውም ምን እንደምትል እንሰማታለን። እስከዛው ድረስ አብራችሁን ቆዩ።